ሰላም እንዴት ናችሁ? የኔ ቱቶሪያል የዩቲዩብ ቻናል ነው። በዛሬው ቪዲዮአችን ሴልስ ማኔጅመንት ቻፕተር 6 እናያለን ማለት ነው። በዚህ ቻፕተር ስለ ሴልስ ትሬኒንግ የምናይ ይሆናል ማለት ነው። ትሬኒንግ ሴልስ ቲም ወይም ደግሞ የሽያጭ ባለሙያዎችን ማሰልጠን ማለት ነው። ስለ ሽያጭ ትሬኒንጎችን መስጠት በተመለከተ ምን አይነት ጥቅም አለው ትሬኒንግ ወይም ደግሞ ሴልስ ቲም ትሬኒንግ ምን አይነት ጥቅም አለው እንድ ሜቶዶችስ ምንድን ናቸው የሚሉትን ነገሮች በዚህ ቪዲዮ እናያለን ማለት ነው። ለቻናሉ አዲስ የሆናችሁ ላይክ፣ ሼር ኤንድ ሰብስክራይብ በማድረግ ጀምሩ ማለት ነው። እስከ መጨረሻው አብራችሁን ቆዩ። እዚህ ጋር ሴልስ ትሬኒንግ ምንድን ነው? ዋትስ ሴልስ ትሬኒንግ የሚለው ጋር ስንመጣ ሴልስ ትሬኒንግ ማለት ይለናል ኢትስ ኮንቲኒየስ ፕሮሰስ ኦፍ ቲቺንግ ሴልስ ፒፕል new skills, knowledge and attitude in order to improve their selling performance። ሴልስ ትሬኒንግ ስንል ቀጣይነት ያለው ሂደት ሲሆን የሽያጭ ባለሙያዎችን ማስተማር ማለት ነው፣ ማሰልጠን ወይም ደግሞ ማብቃት ነው። አዳዲስ ስኪሎችን፣ እውቀቶችን እና ደግሞ አመለካከት ስለ ሽያጭ ስራቸው የሚኖራቸው አቲቲዩድ አመለካከታቸው ማለት ነው ጥሩ እንዲሆን የሚሰጥ ስልጠና ወይም ደግሞ ትምህርት ወይም ደግሞ ቲቺንግ ፕሮሰስ ኮንቲኒየስ የሆነ እሱን ሴልስ ትሬኒንግ እንለዋለን። በአጭሩ ሴልስ ትሬኒንግ ማለት ቲቺንግ ማለት ነው፣ ዳትስ ለርኒንግ ማለት ነው፣ ዳትስ ኮቺንግ እንደማለት ነው። እሱን ነው የሚያሳየን። ሴልስ ትሬኒንግ ኢዝ ኔቨር ስቶፒንግ ምንድነው? ኮንቲኒየስ ነው ብለናል፣ ቀጣይነት ያለው ነው። ያ ማለት ደግሞ ትሬኒንግ አሁንም አያቆምም። ለምን ሲባል አንደኛ ቴክኖሎጂው ቼንጅ ያደርጋል። ከቴክኖሎጂ ጋር ለመላመድ ቴክኖሎጂን አዶፕት ኦር አዳፕት ለማድረግ ትሬኒንግ ወይም ደግሞ እውቀት ያስፈልጋል። ዊ ሃቭ ቱ ለርን ማለት ነው። ሴልስ ትሬኒንግ ኢዝ ነሰሰሪ ሆኖ እናገኘዋለን። ማርኬቱ ቼንጅ ያደርጋል። ማርኬቱ ኮምፒቲሽኑ እያንዳንዱ ነገር ስለሚቀያየር፣ ስለዚህ እኛም እውቀታችን አፕዴት ማድረግ ስላለብን ትሬኒንግ ያስፈልጋል። ሌላኛው ከስተመር ኒድ ኦልሶ ኪፕ ቼንጂንግ፣ የከስተመሮች ወይም ደግሞ የደንበኞች ፍላጎትም አብሮ ቼንጅ ያደርጋል፣ ዝም ብሎ አይቆይም። እነዚህ ነገሮች ሲቀየሩ ስልጠናዎች ያስፈልጋሉ ነው። ዘመኑ ጋር አብሮ ለመሄድ ጊዜዎቹ ጋር ወይም ደግሞ ነገርዮቹ ጋር ተጣጥሞ ለመቀጠል ትሬኒንግ ያስፈልጋል። ትሬኒንግ ኔቨር ስቶፕስ ማለት ነው። እሱን ነው የሚለን። ሴልስ ትሬኒንግ ኦልሶ ለርኒንግ ሊባል ይችላል ኦር ኮቺንግ ሊባል ይችላል። ለርኒንግ ኦር ኮቺንግ ኦር ፋሲሊቴሽን ይባላል ማለት ነው። በዚህ መንገድ ሊጠራ ይችላል። ስለዚህ ምንድነው ጥቅማቸው ነው? ሴልስ ትሬኒንግ ምን ጥቅም አለ? ሴልስ ትሬኒንግ ለሽያጭ ባለሙያዎች የምንሰጠው ትሬኒንግ ምን ጥቅም አለ? አንደኛ ኢን ኦርደር ቱ ማስተር ኒው ስኪልስ ማለት አዳዲስ እውቀቶችን ክህሎቶችን እንድናቅ ማስተር እንድናደርግ፣ አፕላይንግ ኒው ኖሌጅ አዳዲስ እውቀቶችን እንዴት ስራ ላይ መዋል እንዳለብን ለማወቅ፣ ኤንድ ኢምፕሩቪንግ አቲቲዩድስ አመለካከታችንን ወይም ደግሞ አቲቲዩዳችንን ስለ ሽያጭ ስለ ፕሮፌሽን ያለንን አመለካከት እንዲሻሻል ጥሩ እንዲሆን ያደርጋል ማለት ነው። መጨረሻ ላይ ምን ይለናል? ጉድ ሴሌክሽን ኦፍ ሴልስ ፒፕል ጉድ ሴሌክሽን ኦፍ ሴልስ ፒፕል ኢዝ ኢምፖርታንት። ትሬኒንግ ከመስጠታችን በፊት ሪክሩትመንት ላይ ሊሆን ይችላል፣ ሴሌክሽን ፕሮሰስ ላይ ጥሩ ሰዎችን ሴሌክት ማድረጋችን ምንድነው ጥቅሙ? በጣም ኢምፖርታንት ነገር ነው። ሴሌክሽን ፕሮሰሱ የሽያጭ ባለሙያዎችን ስንመርጥ ጥሩ የሆነ መረጥ አካሄደን ከሆነ በጣም ጠቃሚ ነው። ቢኮዝ ትሬኒንግ አንኳሊፋይድ ፒፕል ኢዝ ዌስቲንግ ታይም ኤንድ መኒ። ብቃት፣ እውቀት፣ ነገሮችን በቀላሉ አንደርስታንድ ማድረግ የማይችሉ ሰዎችን ማሰልጠን ማለት ገንዘብን፣ ሰዓትን፣ ሪሶርስን ማባከን ስለሚሆን ማለት ነው። ሴሌክሽን ፕሮሰሱ ለትሬኒንጉ ትልቅ የሆነ አስተዋጽኦ አለው ማለት ነው። ኢምፖርታንቶችን ስናያቸው ሴልስ ትሬኒንግ ምን አይነት ኢምፖርታንት ወይም ደግሞ ጥቅሞች አሉት? ሴቨራል አድቫንቴጅስ ማለት ነው። በጣም ብዙ አድቫንቴጆች አሉት። ፈርስት ዋን ሴልስ ቮሊዩማችን ይጨምራል። ኤንድ ሞቲቬሽን ሴልስ ፒፕሎች ሞቲቬት እንዲሆኑ እንዲነሳሱ እንዲበረታቱ ማድረግ ይቻላል። ጠንክረው እንዲሰሩ ያደርጋል ነው የሚለን። ሌላኛው ሴልስ ፒፕሎችን ትሬኒንግ መሰጠታቸው ኢን ኦርደር ቱ አይዴንቲፋይ ኒው ማርኬት ኦፖርቹኒቲ አዳዲስ የገበያ እድሎችን እንዲለዩ እንዲያውቁ ማድረግ ይቻላል ማለት ነው በትሬኒንግ። ኤንድ ፕሮቫይድ ቤተር አንደርስታንዲንግ ኦፍ ከስተመር ኒድ ኤንድ ዋንትስ ስለ ደንበኞች ፍላጎት ስለ ደንበኞች ምርጫ ጥሩ የሆነ መረዳት እንዲኖራቸው ማድረግ ይቻላል ማለት ነው። ሌላኛው
enables ሴልስ ፒፕል ቱ solve customer problem effectively የሽያጭ ባለሙያዎች የደንበኞችን ችግር በስነ ስርዓት በብቃት ሶልቭ ማድረግ እንዲችሉ ወይም ደግሞ ከስተመሮችን በስርዓት ማስተናገድ እንዲችሉ ያስችላል ማለት ነው። ሌላኛው reduce cost of supervision የቁጥጥር ኮስቶችን ይቀንሳል። ያ ማለት ምንድነው? ግዴታ እነሱን መከታተል አጠፉ አላጠፉ ምናምን የሚል ሱፐርቪዥን ወይም ደግሞ ሱፐርቫይዝ ማድረግ አይጠበቅብንም ትሬኒንግ ከሰጠናቸው። ቢኮዝ ትሬኒንጉን በስነ ስርዓት ከሰጠናቸው ኢንዲፔንደንትሊ ኢን ሴንስ ራሳቸውን ችለው ስራዎችን መስራትና ማከናወን ስለሚችሉ ማለት ሶ ሱፐርቪዥን ኮስት ይቀንስልናል። ቢኮዝ ዜይ ካን ወርክስ ዜር ታስክስ ኤንድ ዲዩቲ ኢንዲፔንደንትሊ ማለት ነው። ሌላኛው ትሬንድ ሴልስ ፒፕልስ አር ለስ ላይክሊ ቱ ሊቭ ዜር ጆብስ ቢኮዝ ዜይ ካን ሲ ኬሪየር ኦፖርቹኒቲ የሰለጠኑ ወይም ደግሞ የተማሩ የሽያጭ ባለሙያዎች ካሉን ስራቸውን የመልቀቅ ከስራቸው የመፈናቀል እድላቸው ዝቅተኛ ነው የሚሆነው። ምክንያቱም ወደፊት ሊያገኙት የሚችለውን ፖዚቲቭ ነገር ስለሚያውቁ ማለት ነው። ኬሪየር ኦፖርቹኒቲዎችን ማየት መመልከት ስለሚችሉ ይለና ሶ እነዚህ ጥቅሞች አሉት ነው የሚለና። ሌላኛው ታይፕስ ኦፍ ሴልስ ትሬኒንግ አይነቶች ምንድን ናቸው ነው የሚለን። የመጀመሪያው ኢኒሻል ብሬክ ኢን ትሬኒንግ ኢኒሻል ኦር ብሬክ ኢን ትሬኒንግ የመግቢያ ስልጠና ወይም ትምህርት ነው። እዚህ ጋር እንግዲህ ይህ አይነት ትሬኒንግ የሚሰጠው ለአዳዲስ የሽያጭ ባለሙያዎች ኦር ኒው ሴልስ ፒፕሎች ወደ ኦርጋናይዜሽኑ ሲመጡ ጆይን ሲያደርጉ ማለት ነው። ኦብጀክቲቭ ምንድነው? ኢን ኦርደር ቱ ፐርሱድ ኦር ኮንቪንስ ዘ ሴልስ ፐርሰን ዳት ሴልስማንሺፕ ኢዝ ሪስፔክቴብል ፕሮፌሽን። ለምንድነው የመጀመሪያ ኦብጀክቲቭ? አንደኛ ማሳመን ነው። የሽያጭ ባለሙያዎች የሽያጭ ስራ ላይ መሳተፍ የሽያጭ ፕሮፌሽን ላይ መሳተፍ ጥሩና የተከበረ ሙያ እንደሆነ ማሳመን ማለት ነው። ሶ ሪስፔክቴብል ፕሮፌሽን መሆኑን ማሳመን ሴልስማንሺፕ ማለት ነው። ሌላኛው ኤክስፕሌን ካምፓኒስ ኦብጀክቲቭ ኤንድ ፖሊሲ የድርጅቱን ኦብጀክቲቭ ኤንድ ፖሊሲዎችን ማስረዳት ማሳወቅ። ሌላኛው ዜር ሪስፖንሲቢሊቲ ኤንድ ቲም ወርክ ስለሚኖራቸው ኃላፊነት ኤንድ አብሮ መስራት ወይም ደግሞ ቲም ወርክ የሚባለው ነገር ላይ ስለዛ ነገር ገለጻ የምንሰጥበት ስለሱ የምናስተምርበት ነው ማለት ነው። that's initial or breaking training። ሌላው sense of belongingness to the organization በቃ እዛ የድርጅቱ አካል እንደሆኑ እንዲሰማቸው የምናደርግበት ነው ማለት ነው። and selling principle ወይም ደግሞ የሽያጭ መርሆችንና ስለ ፕሮዳክት ኖሌጅያቸውን ዴቨሎፕ እንዲያደርጉ ስልጠና ወይም ደግሞ የምናስተምርበት መንገድ ነው ማለት ነው። ሶ ብሬኪንግ ትሬኒንግ ላይ ወይም ደግሞ ኢኒሻል ትሬኒንግ ላይ ምን ያስፈልጋል? ኢንካሬጅመንት ኤንድ ሳፖርት መደረግ አለባቸው። ሰልጣኞች መበረታታት መደገፍ ይጠበቅባቸዋል። አሰልጣኞች ትዕግስተኛ መሆን ይጠበቅባቸዋል። ሌላኛው ሲምፓቴቲክ አቲቲዩድ ነው ቱ ሪዲዩስ ነርቨስነስ የሰልጣኞችን መጨናነቅ ለመቀነስ ጀስት ሲምፓቴቲክ መሆን ይጠበቅብናል ማለት ነው። ሌላው ኮምፕሌት የሆነ ኢንፎርሜሽን ስለ ካምፓኒያችን፣ ስለ ፕሮዳክታችን፣ ስለ ከስተመሮቻችን የተሟላ መረጃ ማቅረብ ይጠበቅብናል ማለት ነው ለሰልጣኞች። ሶ ነርቨስ እንዳይሆኑ ጀስት እነሱን በስነ ስርዓት ትሪት ማድረግ ጀስት ፊሊንጋቸውን አንደርስታንድ ማድረግ ይጠበቅብና ሶ የተሟላ መረጃ ልናቀርብላቸው ይገባል ማለት ነው። ሌላው ሁለተኛው ኮንቲኒየስ ትሬኒንግ ኦር ፊልድ ኮቺንግ የምንለው ነው። ኮንቲኒየስ ትሬኒንግ ጋር ስንመጣ እንግዲህ ኮንቲኒየስ ነው ስራውት ሴልስ ፐርሰን በስራ ላይ ያሉ ወይ ኦን ዜር ኬሪየር ላይ ያሉ ስራ ላይ ኦን ጆብ ያሉ የሚሰጣቸው የትሬኒንግ አይነት ነው። ሶ ቀጣይነት ያለው ነው ማለት ነው። አዳዲስ ሴልስ ፒፕልስ አር ሴንት ቱ ፊልድ ዊዝ ኤክስፒሪየንስ ሱፐርቪዥን እንግዲህ አዳዲስ የሽያጭ ባለሙያዎች ወዲያው እንደተቀጠሩ ሌላ ልምድ ካለው ባለሙያ ጋር ወደ ስራ ይላካሉ ማለት ነው። ሶ እዛው እየሰራሉ ይማራሉ ማለት ነው። እዛው እየሰሩ ይማራሉ ማለት ነው። ይሄን ነው የሚያሳየን። ሶ እዚህ ጋር ትሬነር ኦር አሰልጣኙ ምን ማድረግ አለበት? ጋይድ ኤንድ ሞቲቬት ዘም ሰልጣኞችን መምራትና ማነሳሳት ማበረታታት ይጠበቅበታል። ኤንድ ቢልድ ሰልፍ ኮንፊደንስ በራስ መተማመናቸውን ቢልድ እንዲያደርጉ ሳፖርት ማድረግ ይጠበቅበታል። ቲች ዘም ቱ ፕላን ዴይሊ ወርክስ በየቀኑ የሚሰሩትን ስራ እንዲያቅዱ ፕላን እንዲያደርጉ ያግዛቸዋል ኦር ያሳያቸዋል ኦር ያስተምራቸዋል። ሌላኛው ኢቫሉዌት ኤንድ ኢምፕሩቭ ዜር ፐርፎርማንስ አፈጻጸማቸውን መገምገም ኤንድ እንዲያሻሽሉ ኢምፕሩቭ እንዲያደርጉ ሳፖርት ማድረግ ማለት ነው። ሶ ፋይናሊ እዚህ ጋር ኮንቲኒየስ ትሬኒንግ ላይ ምንድነው ኮንፊደንሳቸውን ኤንድ ፖዚቲቭ ቲንኪንጋቸውን እንዲያበረታቱ ማድረግ ነው። ምን ማለት ነው? አይ ካን ዱ ኢት የሚለውን ነገር እንዲወስዱ ማድረግ ሰው አይ ካን ዱ ኢት እንዲሉ ማድረግ እችላለሁ መስራት እችላለሁ የሚል ሞቲቬሽን የሚል
አቲቲዩድ እንዲኖራችሁ ማድረግ መቻል ይኖርበታል ማለት ነው። ሶስተኛው ስቲሙሌሽን ትሬኒንግ ኦር ሞቲቬሽን ነው። እዚህ ጋር እንግዲህ ሞቲቬት ማድረግ ነው። የሽያጭ ባለሙያዎችን ትሬኒንጉ ዓላማው ምንድነው? ኢን ኦርደር ቱ ሞቲቬት ሴልስ ፒፕል ቱ ፐርፎርም ቤተር፣ የተሻለ እንዲሰሩ የተሻለ አፈጻጸም እንዲኖራቸው ማበረታታት ማለት ነው። ባይ ኤኒ ሚንስ ፎር ኢንስታንስ ኢን ግሩፕ ሞቲቬሽን ሊሆን ይችላል። በግሩፕ የሽያጭ ባለሙያዎችን እንደ ቡድን ኢንሃንስ ማድረግ ሞቲቬት ማድረግ። ሁለተኛው ኢንዲቪጁዋል ሞቲቬሽን ነው። እንደየግለሰብ ኢንዲቪጁዋሊ የሽያጭ ባለሙያዎችን ሞቲቬት ማድረግ ማበረታታት። ሶ እንዴት ሞቲቬት ልናደርጋቸው እንችላለን? ዘ ፈርስት ዋን ፋይናንሻሊ ወይም ደግሞ በገንዘብ ማለት ነው። ከገንዘብ ጋር ተያያዥነት ያላቸውን ኢንሴንቲቮች ጥቅማጥቅሞች በመስጠት ፎር ኢንስታንስ ኮሚሽን፣ በኮሚሽን ደረጃ በፕራይዝ በኮንቴስት የሚገኝ ሪዋርድ ቦነሶችን በመስጠት ከሚገኘው ተርፍ ሸር እንዲወስዱ በማድረግ ፋይናንሻሊ ሞቲቬት እንዲያደርጉ። ሁለተኛው ነን ፋይናንሻል ነው ወይም ደግሞ ከገንዘብ ውጭ የሆኑ ማበረታቻዎች ማለት ነው። መጀመሪያው ሪኮግኒሽን እውቅና መስጠት፣ ለሰሩት ስራ ክሬዲቱን መስጠት፣ ሪስፔክት ማክበር ክብር በመስጠት። ሌላኛው ፌር ትሪትመንት በስነ ስርዓት እነሱን ትሪት ማድረግ ማለት ነው። በስነ ስርዓት በፍትሃዊ በሆነ መንገድ በሚገባቸው ክብር ትሪት ማድረግ። ኤንድ ፕራይዝ ፖዚቲቭ የሆኑ ወርዶችን መናገር። አሁን እዚህ ጋር የመጀመሪያው ፕራይዝ አለ፣ ይሄኛው ሪዋርድ ነው። ኦብጀክት በቃ በገንዘብ በተለያየ መንገድ ሊሆን ይችላል ሽልማት መስጠት ነው። ፕራይዝ ስንል ይሄኛው ከታች ያለው ፕራይዝ ግን በወርድ በቃላት ማለት ነው። ማሞገስ እንደማለት ነው። ጥሩ ስለሰሩ ማመስገን ማለት ነው። ሶ ማሞገስ ማመስገን ማለት ነው። ውዳሴ ወይም ደግሞ ሙገሳ መስጠት ማለት ነው። ሶ በእነዚህ መንገድ የሽያጭ ባለሙያዎችን ሞቲቬት ማድረግ ኢንሃንስ ማድረግ እንችላለን ማለት ነው። ትሬኒንግ ፕላን። አሁን እዚህ ጋር ትሬኒንግ ልንሰጥ ነው። ሶ እንዴት ትሬኒንጋችንን ፕላን ማድረግ አለብን? ትሬኒንግ ፕሮግራማችን ምን ነገሮችን ማሟላት አለባቸው? ምን ኮምፖነንቶች ኦር ኤሌመንቶች ያስፈልጉታል? ሶ ትሬኒንግ ፕሮግራማችን ሊያሟላቸው የሚገቡ ኤሌመንቶች ይኖራሉ። ዘ ፈርስት ዋን ኦብጀክቲቭ ነው። የትሬኒንጋችን ኦብጀክቲቭ ምንድን ነው? ወይም ደግሞ በምንሰጠው ስልጠና ልናሳካው የፈለግነው ዓላማ ምንድን ነው የሚለውን ነገር ማወቅ ይጠበቅብናል መጀመሪያ። ሁለተኛው ትሬኒንግ ሰብጀክት ማተር ነው። የምንሰጠው ስልጠና ወይም ደግሞ በምን ዙሪያ ነው ስልጠናው የሚሰጠው፣ ሰብጀክት ማተሩ ምንድን ነው የሚለውን በግልጽ ማስቀመጥ ይጠበቅብናል። ሶ ከስተመሮችን ትሪት ማድረግ ነው፣ ከስተመሮችን ማናገር ነው፣ እቃዎችን ለከስተመሮች መግለጽ ነው የሚለው። ሶ ሰብጀክት ማተሩ ምንድን ነው? ሌላኛው ፕሌስ ኦፍ ትሬኒንግ የስልጠና ቦታው መወሰን፣ ታይም ሰዓቱን፣ ኤንድ ትሬነር አሰልጣኙ ማለት ነው ትሬኒንጉን የሚሰጠው አካል። ሌላኛው ትሬኒንግ ኢቫሉዌሽን ክራይቴሪያ ስልጠናውን ከሰጠን በኋላ ስልጠናው ኢፌክቲቭ ነው አይደለም የሚለውን ነገር እንዴት ኢቫሉዌት የምናደርገው። ሌላኛው ትሬኒንግ ሜቶዶችን መለየት፣ ትሬኒንጉ በምን አይነት መንገድ ነው ደሊቨር የሚሆነው ወይም ደግሞ በምን አይነት መንገድ ነው የሚሰጠው። እነዚህ ነገሮች በሙሉ ትሬኒንግ ፕላን ስናደርግ ትሬኒንግ ፕሮግራማችን ሊያሟላቸው የሚገባቸው ኤሌመንቶች ናቸው ማለት ነው። ትሬኒንግ ፎርሙላ እንግዲህ አራት ትሬኒንግ ቻርለስ አለን እንዳስቀመጠው አራት የትሬኒንግ ፎርሙላ ኦር ስቴፖች አሉ። የፈርስት ዋን ፕሪፓሬሽን ነው፣ መዘጋጀት ነው። እዚህ ጋር ፕሪፔሪንግ ሴልስ ፐርሰን ሜንታሊ ፎር ለርኒንግ፣ እንግዲህ የሽያጭ ባለሙያዎችን ነገሮችን ለመማር ለማወቅ ዝግጁ እንዲሆን ሜንታሊ ሬዲ እንዲሆኑ ማድረግ ይጠበቅብናል። ሁለተኛው ሪፕሬዘንቴሽን ነው፣ ቴል ኤንድ ሾው ነው። እንዲህ ለመማር ለማወቅ ትሬኒንጉን ለመውሰድ እንደተዘጋጁ እርግጠኛ ከሆኑ በኋላ ምን ማድረግ ነው? ኤክስፕሌን ማድረግ ማስረዳት ኤንድ ማሳየት ማለት ነው። ነገሮችን መግለጽና ኤንድ ዲሞንስትሬት ማድረግ፣ እንዴት ስራዎችን እንደሚሰሩ ስራው ምን እንደሆነ እንዴት እንደሚሰራ ማሳየት መግለጽ። ሶስተኛው አፕሊኬሽን ኦር ፕራክቲስ ነው። የሽያጭ ባለሙያዎች እንግዲህ ስራው እንዲሰሩ እድሉን መስጠት ማለት ነው፣ ፕራክቲካሊ ስራዎችን ሲሰሩ ማለት። አራተኛው ኢንስፔክሽን ኦር ቼክ ነው፣ ሱፐርቫይዝ ማድረግ መቻል። አሳየናቸው፣ ነገርናቸው፣ አሳየናቸው፣ እንዲሰሩ አደረግናቸው። ከዛ በኋላ ሲሰሩ ጥሩ ሰርተዋል አልሰሩ የሚለው ነገር ኢቫሉዌት እናደርጋለን ማለት ነው። ሰመራይዝ ስናደርገው የትሬኒንግ ፎርሙላ መጀመሪያ ፕሪፔር ነው፣ መዘጋጀት፣ ዝግጁ እንዲሆኑ ማድረግ፣ ከዛ መንገር፣ ከዛ ማሳየት፣ ከዛ እንዲሰሩ ፕራክቲካሊ ነገሮችን እንዲሰሩ እድሉን መፍጠር፣ ከዛ ቼክ ማድረግ ነገሮችን በስርዓት መስራት ይችላሉ አይችሉም የሚለው ነገር ማረጋገጥ ማለት ነው። ሌላኛው ትሬኒንግ ሜተድ አይነቶች ናቸው። የመጀመሪያው የትሬኒንግ ሜተድ አይነት ቴሊንግ ሜተድ የሚባለው ነው፣ መንገር ነው። እዚህ ጋር ትሬኒንግ ስሮ ሌክቸርስ ኤንድ ኤክስፕላኔሽን ነው። ነገር ኖቶችን አጫጭር ሌክቸሮችን በመስጠት ገለጻዎችን በማድረግ መንገር በመንገር ብቻ ማለት ነው። ፋክት ኤንድ ኢንፎርሜሽኖችን ማቅረብ ነው። ዴታዎችንና መረጃዎችን በመስጠት
በመናገር ብቻ ትሬኒንግ ሊሰጥ ይችላል። ልክ እንደዚህ አሁን እኔ የማደርገው ወይም ደግሞ በዚህ በዩቲዩብ የሚቀርብላችሁ የትሬኒንግ አይነት ምንድነው? ቴሊንግ ሜተድ ይባላል ማለት ነው። ሌላኛው ሾዊንግ ሜተድ ነው ሁለተኛው። እዚህ ጋር ደግሞ ዲሞንስትሬት ሃው ቱ ሴል ፕሮዳክት እንዴት መሸጥ እንደሚቻል በማሳየት ማለት ነው። በተለያየ መንገድ በማሳየት ማለት ነው። ሶ ዲሞንስትሬሽን ባይ ኤክስፒሪየንስድ ሴልስ ፐርሰን ልምዱ ባላቸው ሰዎች ሽያጭ ሲሸጡ በማሳየት ሾዊንግ ሜተድ ማለት ነው። በማሳየት ትሬኒንግ ሊሰጥ ይችላል። ሶስተኛው ኮንፈሪንግ ሜተድ ነው። እዚህ ጋር ጀስት ዲስከሽን ነው፣ በግሩፕ ዲስከስ እንዲያደርጉ በማድረግ ማለት ነው። ሶ ፓርቲሲፓንት ኢን ሼሪንግ ኤክስፒሪየንስ ኤንድ አይዲያ ተሳታፊዎች ያላቸውን ልምድ ያላቸውን ሀሳብ ሼር ያደርጓቸዋል ማለት ነው። ሶ ይሄ ኮንፈረንስ እንደምንለው ማለት ነው። ኮንፈሪንግ ሜተድ በኮንፈረንስ መንገድ ማለት ነው። እዚህ ጋር ምን ጥቅም አለው? ኢንተረስት እንዲኖራቸው ያደርጋል። የሌሎችን ሰዎች ኤክስፒሪየንስ ምናምን ሲሰሙ ለዛ ስራ ፍላጎታቸው ይጨምራል። ሌላኛው ቲም ወርክ ቢውልድ ማድረግ ይቻላል። በቡድን መስራት፣ በጋራ አብሮ መስራትን እንዲያጠናክር ያደርጋል ነው። ሌላው አናላይቲካል ቲንኪንግ፣ ፕሮብሌም ክሪቲካል ቲንኪንግ የሚባሉትን ኤቢሊቲያቸውን እንዲበረታቱ ማድረግ ይቻላል ማለት ነው። ቢኮዝ ኤክስፒሪየንሶችን ሌሎች ሰዎች ልምዶች ምናምን ስለሚቀስሙ ማለት ነው። አራተኛው አዘር ሴልስ ትሬኒንግ ሜትድ፣ የተለያዩ የትሬኒንግ ሜትዶች አሉ። ለምሳሌ ቪዥዋል ኤድስ ሜትድ በማሳየት ሊሆን ይችላል። ለምሳሌ በፊልም መንገድ፣ በስላይድ፣ ቻርት፣ ፖስተርስ፣ ኦብጀክትስ እነዚህ ነገሮች ሊታዩ የሚችሉ ነገሮችን በማሳየት ወይም ደግሞ ቪዥዋል ኤዶችን ሊታዩ የሚችሉ ሳፖርቲቭ የሆኑ ነገሮችን በመጠቀም ትሬኒንጎችን ልንሰጥ እንችላለን። ሌላኛው ዲስከሽን ኤንድ ኬዝ ሜትድ ነው። እዚህ ጋር ደግሞ ትሬኒንጉ የሚሰጠው በምንድን ነው? ሪል የሆነ ወይም ደግሞ ሃይፖቴቲካል ሴሊንግ ሲቹዌሽን ይፈጠራል። እውነተኛ የሆነ የሴሊንግ ሲቹዌሽን ወይም ደግሞ የሽያጭ ሁኔታ ላይ ሆነው እዛ ላይ ፕሮብሌሞችን ሶልቭ እንዲያደርጉ እዛ ጋር አይዲያዎችን ጀነሬት ወይም ደግሞ ሃይፖቴቲካል ወይም ደግሞ የሆነ ሴናሪዮ ክሬት ተደርጎ ልክ ለምሳሌ አንድ የሽያጭ ባለሙያ ለምሳሌ እዛ ትሬኒንጉ ላይ አንዱ የሽያጭ ባለሙያ አንደኛው ደግሞ ከስተመሩ ነው። የሽያጭ ባለሙያው ለከስተመሩ እንዲሸጥ ጀስት እንደዚህ ሃይፖቴቲካል የሆነ ሲቹዌሽኖችን ክሬት በማድረግ ትሬኒንጎች ሊሰጡ ይችላሉ። አንደኛው ፓኒር ሜትር ነው። እዚህ ጋር ምንድነው ኤክስፐርትስ ዲስከስ ቶፒክ ዋይል ትሬንስ ሊስን ኤንድ ፓርቲሲፔት ነው። እዚህ ጋር ባለሙያዎች ኦር ኤክስፐርቶች ምንድነው ዲስከስ ያደርጋሉ፣ የሆነን ቶፒክ ላይ ውይይት ያደርጋሉ። ሰልጣኞች ደግሞ ያዳምጣሉ ኤንድ ደግሞ ይሳተፋሉ ማለት ነው። ጀስት ፓናል ኦር ልክ እንደ ኮንፈረንስ ማለት። ሌላው ሮል ፕሌይንግ ሜተድ ነው። እዚህ ጋር የሽያጭ ባለሙያዎች እንግዲህ የተለያዩ ሮሎችን ይጫወታሉ። ለምሳሌ ሻጭ ሆኖ አንዱ ገዥ ሆኖ አንዱ ሻጭ ሆኖ ልክ በዚህ አይነት መንገድ በዛ ሲቹዌሽን ሮሎችን መጫወት፣ የሻጭነት ሮልን በመጫወት ሴልስ ፐርሰን እቃውን እየሸጠ ኮሚኒኬት እያደረገ ኤክስፕሌን እያደረገ ስለ ፕሮዳክቱ ከስተመሩን ኮንቪንስ እያደረገ እንደዚህ አይነት ነገር ማለት ነው። ሌላ ራውንድ ቴብል ሜተድ ነው። እዚህ ጋር በትንንሽ ግሩፖች የሆኑና ዲስከስ ያደርጋሉ ዙሪያውን ማለት ነው። ግሩፑ ላይ ያሉት ሁሉም አይዲያቸውን ሸር በማድረግ ምናምን ዲስከስ እያደረጉ ኤክስቼንጅ ያደርጋሉ አይዲያዎችን ማለት። ሌላው ግሩፕ ዳይናሚክ ሜተድ ነው። እዚህ ጋር ስሞል ግሩፖች በተለያየ ቶፒክ ያው ዲስከስ በማድረግ ይወያያሉ። እዚህ ጋር ቲም ሊደሩ ምንድነው ሰመራይዝ ያደርጋል ሪዛልቱ መጨረሻ ላይ አንዱ አጠቃላይ ሀሳቡን ሼር ያደርጋል ማለት ነው። ኢች ዋን ትሬኒንግ ዋን ሜተድ እዚህ ጋር ኤክስፒሪየንስ የሆኑ ሰዎች በውስጣቸው የሚገኙ ኮሊጎችን እነሱን ያሰለጥናሉ ማለት ነው። ኮሊግስ ይኖራሉ፣ በውስጣቸው የሚኖሩ ጓደኞቻቸው አሉ። ሞር ኤክስፒሪየንስ ያለው ልምድ ያለው ሰው እነሱን ይማራል፣ እነሱን ያሰለጥናል ማለት ነው። ሌላኛው ብሬን ስቶርሚንግ ሜተድ ነው። እዚህ ጋር ደግሞ ሰልጣኞች ወይም ደግሞ ተሳታፊዎችን በቃ ሀሳባቸውን በግልጽ ሸር ያደርጋሉ ስለሚወያዩበት። ለምሳሌ ስለ ከስተመሩ ቢሄቪየር ከሆነ ያላቸውን ሀሳብ እንደ ከስተመር እኮ እንደዚህ ነው በቃ ያላቸውን ሀሳብ በሙሉ ሸር ያደርጋሉ በነፃነት። እዚህ ጋር ተሳሳታችሁ ምንም አይነት ክሪቲሳይዝ የሚደረግ ነገር የለም፣ መተቸት ምናምን ባል ነገር የለም ማለት ነው። አይዲያቸው ጀነሬት ይደረጋል፣ ዲስከስ ይደረግበታል፣ ስክሪን አውት ይደረጋል። በዛ መንገድ ብሬን ስቶርሚንግ ሜተድ ሊኖር ይችላል ማለት ነው። በአጠቃላይ ሴልስ ትሬኒንግ ስናየው የሽያጭ ባለሙያዎች ስኪላቸውን እንዲያዳብሩ፣ ሞቲቬት እንዲሆኑ፣ እንዲነሳሱ፣ ፐርፎርማንሳቸውን እንዲያሻሽሉ፣ የስራ አፈጻጸማቸው እንዲሻሻል ማድረግ ነው። በምን አንደኛ ኮንቲኒየስ ቀጣይነት ያለው ለርኒንግ በመስጠት ትሬኒንጎችን ፕላን በማድረግ በማዘጋጀት
ቫሪየስ ቲቺንግ ሜቶዶችን በመጠቀም የሽያጭ ባለሙያዎች የተሻለ የሽያጭ አፈጻጸም እንዲኖራቸው ማድረግ የሚቻልበት መንገድ ነው ማለት ነው ሴልስ ትሬኒንግ። ሶ በዚህ መንገድ ለሽያጭ ባለሙያዎቻችን ትሬኒንግ መስጠት ይቻላል ማለት ነው። ሶ ይህንን ይመስላል ቻፕተር 6 ባጭሩ። ሀሳብ አስተያየት ካላችሁ ኮሜንት ላይ ያስቀምጡልኝ። ለቻናሉ አዲስ የሆናችሁ ሰብስክራይብ አድርጉ።